ፊት ነስታ ታባረራቸዋለች። ሷሊህም እንደዛው በአይኑ ሙሉ ሴት ለረጅም ሰዓት ሲያይ አላየሁትም። በአጋጣሚ አይኔ ላይ ተጋጩ። በፍጥነት አይኑን ይሰብራል። እንደዚህ ረጅም ሰዓት ሲያወራ አይቼ አላውቅም። ነጋሪ ያጣ ፍቅር። ሁለት በፍቅር የሚያቃትቱ ነፍሶች ይታዩኛል። ለእኔ ብቻ የሚታይ መሰለኝ። ፍቅር ግን እናቴም ተረድታዋለች። ከዓመታት በፊት አባቴ ኢክራምን እንዲያገባ ጥያቄ አቅርቦለት ነበር። እሱ ግን አዲስ አበባ ላይ መንገድ የሚያስችል አቅም ሳይኖረኝ አላገባም፣ ደግሞ ኢክራም ከኢማን ለይቼ አላያትም፣ አብሮ አላያትም፣ አላገባም፣ ደግሞ ኢክራም ከኢማን ለይቼ አላያትም፣ አብሬ ነው ያሳደግኳቸው። ስለዚህ ኢክራም ለኔ እህቴ እንጂ ሚስቴ አትሆንም በማለቱ ኢክራም ለባለ ዱዓው አንዋር ተዳረች። ፍቅራቸው ነገር ያጣ ቢሆንም መስመር ማስያዝ አለብኝ አምናለሁ። እናም በግልጽ አማርኛ ለነቢ ያለውን ስሜት እንዲነግረኝ ጠየቁት። ኢሙ ነቢን ወድጃታለሁ። ለሷ የሚሰማኝ ስሜት ከዚህ በፊት ለማንም ተሰምቶኝ አያውቅም፣ ግን እንዳልነግራት ፈራሁ። ምናልባት እሷ የምትቀርበኝ የአንቺ ወንድም ስለሆንኩ እንደ ወንድሟ አይታ ቢሆንስ ብዬ ሳስብ ነግሬያት ከማጣት ፍቅሬን ደብቄ እሷን ማየት መረጥኩ። ግን በዚህ ሁኔታ እስከ መቼ እንደምቀጥል አላውቅም። ብቻ ዱዓ አርጊልኝ አለኝ። ፍቅሩን ፍርሃት ገሎበት በጭንቀት አነጋገር በሱ በኩል ያለውን ነገር ካጠራሁ በኋላ የነቢን ስሜት የማወቅ እቅድ ነደፍኩ። ቀኑ ጅማዓ ነው። አቡኬ የዓለሜ አባት ከመረጡለት ከከሪማ ጋር ዛሬ ኒካህ እንደሚያስር ዓለሜ ነግሮኛል። ነቢ ኢክራም እንድትመጡ ብላናለች፣ እንሂድ አለችኝ። ለኢክሩ ቀድሜ የደውዬላት ስለነበረ በውስጤ እየሳኩኝ እሺ አልኳት። ደሴ ከተማ ስንደርስ ለሲሃም ደወልኩላትና ኢክሩ ቤት እንድትመጣ ነገርኳት። ኢክሩ ቤት ተሰባስበን ስንጫወት ውለን ከአስር ሰዓት በኋላ ሲሃም ቂራአት አለኝ ብላን ተሰናብታን ወጣች። በአይናችን ሸኘናትና ማሻአላህ ሲህ እኮ ምርጥ ልጅ ነች በአላህ አልኩኝ። ሁለቱም በእውነታ ቅንጭላታቸውን ነቀነቁ። እንዴት ነች? ለሷሊህ ለሚስትነት ትመጥናለች ብዬ ወደ ነቢይ ዞርኩኝ። ፊቷ በአንድ ጊዜ ፍም መስሎ ሲቀያየር አየሁት። በአላህ እንዴት አስበሽ አገናኝሻቸው? በጣም የሚያምሩ ጥንዶች ይሆናሉ። ሷሊህ እኮ ምርጥ ልጅ ነው በዱዓ እንጂ በአንዱ የማይገኝ አለች ኢክሩ። ነቢ አንገቷን አቀርቅራ ዝምታን መርጣለች። ዝምታዋ ሲበዛ ቅንጭላቷ በእጅ ደግፌ አንገቷን ቀና አርጌ እሺ ነቢ አንቺስ ምን ትያለሽ አልኳት። አይኖቿ በእንባ ሞልተዋል። ዳሪው አለችኝ ሲቃ ባዘለ ድምፅ። ከነቢ አይን እንባ ሲፈስ ማየት ያሳመመኛል። አቅፌ ወደ ራሴ አስጠጋኋት። ያኔ በእኛ ላይ የቀለደችብኝን ያህል ዛሬ በሷ ላይ ለመቀለድ መሞከሬ ጅልነት መሆኑን ገባኝ። እንዲያፈቀረች እያወቅኩ እንዴት ድንገት ፍቅሯን ስለመነጠቅ አወራሁ። ደደብ ነኝ። ዓለሜን ከኔ ነጣቂ ቢመጣ ምንድን ነው መሆነው? እንዴትስ ነው እንክትክት ብዬ የምሰበረው? እንዴት አይነት ፈተና ከጤነኛ ሰው አይጠበቅም? እንዴት በፍቅር ይቀለዳል? ስህተት እንደሰራሁ ወደው ገባኝ። ነቢይን ቆንጆ ይቅርታ አድርጊልኝ ብዬ እንባዋን ጠርጌ ሳምኳት። ለምን ወንድምሽ አይደል ጥሩ የምትያትን መምረጥ እኮ ትችያለሽ አለች። ነቢ እኔ አንቺን መርጫለሁ፣ ወንድሜን አግቢው፣ አብራችሁ ደስተኛ ሆናችሁ ኑሩ አልኳት። በፍቅር እያየኋት ፊቷ በአንድ ጊዜ ሲያበራ ታየኝ። ኢሙ እንደ ሷሊህ ወንድ ወድጄ አላውቅም። ታውቂያለሽ ስለ ወንድ የነበረኝን ስሜት። አሁን ግን በሷሊህ ተሸንፌያለሁ። ያኔ በአንቺ ስለሳኩብሽ ዛሬ ይቅርታ ጠይቅሻለሁ። በአፍ ምግብ ብሉበት እንጂ ጦር ተናገሩ አትናገሩበት የሚባል እውነት ነው። ግን ደግሞ እፈራለሁ። እኔ
ጋር ያለ ስሜት እሱ ጋር ባይኖር ብላ አይኖቿ እየተንከራተቱ መልሱን ከአይኔ ትፈልጋለች። የኔ ውድ ሙሽራ ለመሆን ተዘጋጅ፣ ተራሽ የደረሰ ይመስለኛል ስላት የሷሊህን ስሜት ለማወቅ ተቁነጠነጠች። ስሜቷ የሷሊህም ስሜት እንደሆነ ስታውቅ በደስታ ፈነጠሰች። ሁለታችንም አቅፋ ሳመችን። የእኛ አልበቃ ብሏት ትንሿ ሰኪናን አልቀረችም ረቀስ ልጅን እስክትል ድረስ ሳመቻት። ቀን ከቀን እየተተካ የሰርጌ ቀን አንድ ሳምንት ብቻ ቀረ። ቤተ ዘመድ ተሰበሰበ። ቤቱ በሰው ተሞላ። ሰርግ አድካሚ ቢሆንም ግን ዘመድ አዝማድ ሲሰባሰብ ለደስታ ብሎ ሰው ሳይደክም ይሰራል። ወይም ከድካም ጋር አብሮ ደስታ አለ። ሀዩ 8 ወር ሆኗታል። ግን ለጓደኝነታችን ትልቅ የሆነን ክብር ሰታ ከባሏ ጋር ተገኝታለች። ኢክራም እኔን አክብሮ በመገኘቱ ምስጋናዬን በአክብሮት ገልጫለሁ። ሀዩ ነፍሰ ጡር ብትሆንም ከሷ ችግር የኔን ደስታ አስቀድማ ሚዜ ሆና ከጎኔ ለመቆም የእሷን ጓደኝነት ቦታ ለማንም ሳትሰጥ ወስናለች። ኢክሩ ከነ ባሏ ሚዜ ሆነውን ለእኛ ያላቸውን ፍቅር አሳይተዋል። ነቢ እና ሲሁም ሚዜዎች ሆነዋል። ቀናቶች አልፈው ያቺ በጉጉት ስንጠብቃት የነበረችው ቀን ደረሰች። ለወራት በህልም ዓለም ሰመመን ውስጥ ሳልመው የነበረው ህልሜ እውን ሆኖ በሚያምር ሁኔታ ሰርጌ ተደግሶ ዓለሜ እንደተማመነብኝ ከነ ክብሬ አግኝቶኝ የተደሰተው ደስታ በጣም ደስ ይል ነበር። በህይወቴ የሱ የተደሰተበትን ቀን ቢኖር እስከ ክብሬ አግኝቶ ለዓለሜ ህልሜም ባሌም አሁን ህልምም ሳይሆን እውን ሆኖ ሲያገኘኝ ምን ያህል ደስታ ሆኖ ሳየው እኔም ደስተኛ ሆንኩ። ይኸው የህልም ባሌን አግኝቼ ዛሬ ከዓለሜ ጋር አብሮነት ህይወታችንን አንድ ብለን ጀምረናል። ተፈጸመ። የመጨረሻ ክፍል። የህልም ባሌ ፖዚ ከኮምቦልቻ የላከችልኝን ታሪክ እኔ በዚሁ ሁኜ ወደ እናንተ ሳደርስ ቆይቻለሁ። ለማንኛውም አስተያየት ካለዎት ከታች በኮሜንት አሳውቁን እላለሁኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ተረፍረፍ ይበልልኝ እያልኩኝ ስላላችሁ ትብብርና አክብሮት ከልብ ነው ምስጋናዬ። እስካሁን በነበረን ቆይታ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ድረስ እስከዛው መልካም ጊዜ ይሁንላችሁ።